የተወደዳችሁ የፌዴራል ጠቅላይ ሚኒስትር አብይ አህመድ የቄጦ መስኖ ፕሮጀክትና ልዩ መሰረተ ልማቶችን ባስመረቁበት በቄለም ወለጋ በቀጥታ ስርጭት ከስፍራው ያደረጉትን ንግግር ነበረ። በተለይ በንግግራቸው የአካባቢውን ሕዝብ አጠቃላይ ሰላም ልማትና እንደዚሁም ደግሞ እንቅስቃሴ ለማስቀጠል በጋራ መስራትና መቆም እንዳለብን የሚገልጹ ሀሳቦችን አንስተዋል። ሕዝባችን ለሰላም ጽኑ ፍላጎት አለው ብለዋል ጠቅላይ ሚኒስትሩ። ይሄ እንዲረጋገጥ ደግሞ ልማት ያስፈልገዋል፣ ሰላም ያስፈልገዋል። ከዚህ በኋላ ትኩረታችን ልማት ላይ መሆን ይገባዋል። በባህላችን መሰረት በአካባቢው ባህል ማለታቸው ነው። ችግርም ካለ ቁጭ ብለን መነጋገርና እሱን ችግር መፍታት ይኖርብናል የሚል ንግግር አድርገዋል። በቀጥታ ስርጭት እንደተከታተላችሁት አሁን ላይ ያለው የልማት ጅምር እያደገ መምጣትና ለሱም በጥንካሬ መስራት እንደሚገባም አንስተዋል። ወደ ሰላም መመለስ ይኖርብናል። በአካባቢው የታጠቁ ኃይሎች ወደ ሰላም እየተመለሱ ነው የሚገኙት። ቀሪ ግለሰቦች ደግሞ ሰላማዊ እንቅስቃሴን መርጠው እንዲመጡ ደግሞ የአካባቢው ማህበረሰብ መስራት እንዳለበት አንስተዋል። አሁን ጊዜው ወደ ሰላም የምንመለስበት ነው ሲሉም በአጽንኦት ነው የገለጹት ጠቅላይ ሚኒስትሩ። ወደ ጫካ የገቡ ልጆቻችን ለመመለስ አባቶች፣ የሃይማኖት አባቶች ኃላፊነታቸውን እንዲወጡም ካደራ ጭምር ነው የገለጹት ጠቅላይ ሚኒስትሩ። ከረጅም ጊዜ በኋላ ወደ አካባቢው መምጣታቸው እንዳስደሰታቸውንና ዛሬ ያደረጉትን ጉብኝት በተለይ በትልቅ ደስታ እንደሚመለከቱትም ጠቅላይ ሚኒስትር አብይ አህመድ ካነሷቸው ነጥቦች መካከል የሚጠቀሱ ናቸው። ለዚህም ለአካባቢው ልማት አሁን ያለውን ልማት ከፍ ለማድረግ ደግሞ ቀን ተሌት መስራት እንደሚገባ፣ በጋራ እንቁም፣ እንበርታ፣ ለሰላሙ ሲባል ለአንድነቱ ሲባል በአካባቢው የታጠቁ ኃይሎች ወደ ሰላም መጠው ሰላማዊ ንግግር ልምምድ እንዲያደርጉ በማድረግ በኩልም ሁላችንም ኃላፊነታችን መወጣት ይኖርብናል የሚል ጠቅለል ያለ መልእክት አስተላልፈዋል። የተወደዳችሁ በዚህ ምክንያት የዜና ሰዓታችን ባለመጠበቃችን ይቅርታ እንጠይቃለን። በቀጥታ ወደ ዘገባዎቹ እሻገራለሁ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ጠቅላይ ሚኒስትር አብይ አህመድ በቄለም ወለጋ ዞን ሀዋ ገላን ወረዳ ተገኝተው በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻን ጎብኝተዋል። ጠቅላይ ሚኒስትሩ በጉብኝታቸው አርሶ አደሮች መሬትና የውሃ ሀብትን በአግባቡ በመጠቀም ባህላዊ የመስኖ ዘዴዎችን በማቀናጀት አካባቢውን ወደ ተስፋ ሰጪ ግብርና ማዕከልነት ስለመለወጣቸው መመልከታቸውን አስፍረዋል። በተለይም የመንገድ መሰረተ ልማት መገንባት የአርሶ አደሩን ምርት በቀላሉ ወደ ገበያ ለማድረስ የፈጠረው እድል እጅግ የሚያበረታታ መሆኑን የገለጹት ጠቅላይ ሚኒስትሩ የልማት ትሩፋቶች ከማህበረሰቡ ፍላጎት ጋር ሲናበቡ የሚገኘውን ውጤት በተግባር ስለመመልከታቸውም ገልጸዋል። ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ የቄጦ የመስኖ ፕሮጀክትን መረቁ። ለሰዲ ጫንካና ሀዋ ገላን ወረዳዎች ትርጉም ያለው ለውጥ እያመጣ የሚገኘው የቄጦ መስኖ መሰረተ ልማት ፕሮጀክት ለግብርናው ዘርፍ አዲስ ገጽታ እየፈጠረም ይገኛል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ታዲያ ፕሮጀክቶቹ የአካባቢውን የተፈጥሮ መልክዓ ምድር በአግባቡ በመጠቀም ለግብርና ስራ የማይቋረጥ የውሃ አቅርቦት እንዲኖር ታስቦ የተተገበረ ስለመሆኑም ጠቁመዋል። ከመስኖ ልማት ጋር አብሮ የተገነባው የመንገድ መሰረተ ልማትም የገበያውን ተደራሽነት በማስፋት የነዋሪዎችን የቀን ተቀን የኑሮ እንቅስቃሴ በእጅጉ እንደሚያቃልለውም ገልጠዋል። አካባቢው ሰፊ የግብርና እምቅ አቅም ያለው እንደመሆኑ መጠን እንደ ስንዴ፣ ሩዝ፣ ሙዝ፣ ፓፓያና ብርቱካን ያሉ ምርቶችን በስፋት እንዲመረቱ ምቹ ሁኔታ ስለመፈጠሩም አመላክተዋል ጠቅላይ ሚኒስትሩ። ይህ ስራ ታዲያ የመስኖና የመሰረተ ልማት ቅንጅት ለዘላቂ የገጠር ግብርና ልማት እድገት ምን ያክል ወሳኝ ስለመሆኑ በተግባር ያሳየ ትልቅ አብነት መሆኑን ጠቅላይ ሚኒስትሩ ገልጸዋል። በሌላ ዜናም የቱሉ ካፒ የወርቅ ልማት ፕሮጀክት የተፈጥሮ ሀብታችንን እንዴት ለሀገርና ለሕዝብ ጥቅም በኃላፊነት ልንጠቀምበት እንደምንችል
የሚያሳይ አይነተኛ ምሳሌ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። በምዕራብ ወለጋ ገንጂ ዞን የሚገኘው ይሄው ፕሮጀክት በመንግስትና የግል ኢንቨስተሮች ትብብር እየተሰራ ነው። ከኢኮኖሚ ጠቀሜታው ባሻገር ፕሮጀክቱ ለትምህርት፣ የመንገድ ልማት፣ የጤና ተቋማትና የዘመናዊ የመኖሪያ ቤት ግንባታን የማነቃቃት አቅም እንዳለውም ገልጸዋል ጠቅላይ ሚኒስትሩ። የፕሮጀክቱ ፋይዳ ታዲያ በአንድ የተወሰነ ብቻ ሳይሆን በአካባቢው ማህበረሰብ የበለጠ ለልማት በማነሳሳት ከፍ ያለ ሚናውን እንደሚወጣም ታምኖበታል። እዚህ ጉዳይ ስንቆይ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን ደንቢዶሎ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል ተደርጎላቸዋል። አቀባበሉን በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው ይመላስ አፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ አዲስ አበባ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የተወደዳችሁ በማይናወጥ መሰረት ላይ የተተከለው የኢትዮጵያና የቱርክ ግንኙነት ከፍታውን በሚመጥን አኳኋን በዚህ በአዲስ አበባ ተገልጧል። በጉዳዩ ዙሪያ ሀብታሙ ተክለስላሴ ተጨማሪውን ይዟል። ድሪሊስ ኤርቱግሩል፣ ኮሮሎሽ፣
ኦስማን ሜዲትራኒያን ውቅያኖስን አቋርጦ ቀይ ባህርን ተሻግሮ በምስራቅ አፍሪካዊቷ ፈርጥ ኢትዮጵያ። እነኚህ ስሞች አዲስ አይደሉም። በየሳሎን የሚደመጡ የሚነገሩ ቱርኪየን ጎረቤት ያሰኙ የቱርኪየን ነፍስ ታሪክና ስለ ልቦና ለኢትዮጵያውያን ሕዝብ ያካፈሉ ድልድዮች ናቸው። መሬቱን ሳያዩ የቱርኪየን ነፍስ ያወቁባቸው የጥበብ ማዕዶች። 500 ዓመታትን የተሻገረው ግንኙነት ሲገለጥ መልኩ ይህ ነው። ባህል፣ ሃይማኖትና ስነ ልቦና የግንኙነቱ አስኳል ሆነው ዘልቀዋል። አገራቱ በታሪክ ተሳስረዋል፣ በጥበብ ተዋህደዋል። የኦቶማን ኢምፓየር አመድ ላይ ዘመናዊቷን ቱርክ በጽኑ መሰረት ላይ የገነቡት ህዝቡን ከባህል ወደ ሳይንስ ከመከፋፈል ወደ አንድነት በማምራት የአገሪቱን ዕጣ ፈንታ የለወጡት ታላቁ መሪ የቱርክ አባት አታቱርክ ታሪክ ለኢትዮጵያን ሩቅ አይደለም። በቀኝ ግዛት ያልተንበረከከችው ምድረ ቀደምቷ ምድር ኢትዮጵያ ማንነትም ለቱርኪዬ የወንድም ህዝብ ታሪክ ነው። ከድሃ ቤተሰብ ተገኝተው ቱርኪየን የሰውም የስምም ሀብታም ያደረጉት ቤተሰባቸውን ለመርዳት በልጅነታቸው በጎዳና ላይ የቱርኪዬ ዳቦና የሎሚ መጠጥ እስከ መሸጥ ደርሰው ችግርን ድል የነሱት የአታቱርክን ልፋት መና ያላስቀሩት ባለራዕይ የቀድሞ የሽቅርቅሯ ከተማ ኢስታንቡል ከንቲባ በኋላም ጠቅላይ ሚኒስትር ከፈረንጆቹ ኦገስት 2014 ጀምሮ የባለተጽዕኖ ሀገር ፕሬዝደንት ረሲብ ጣይብ ኤርዶዋን አዲስ አበባ ናቸው። ለምን? ተንታኞች እንደሚሉት በ16ኛው ክፍለ ዘመን የኦቶማን ግዛት በቀይ ባህር አካባቢ ያለውን ተጽዕኖ ለማስፋት ሲንቀሳቀስ ከሐረር ኤሚሬት ጋር ቀጥተኛ ግንኙነት ፈጠረ። በእርግጥም የኢትዮጵያን አስፈላጊነት በቅጡ ተረድቶ ነበር። ስትራቴጂካዊ እርምጃ ለዛሬ ሀገራቱ መስተጋብር ቋጠሮ ሆኖ የማይናወጥ አለት ላይ የተገነባ ያህል አደረገው። እንደ አውሮፓውያን አቆጣጠር በ1910ዎቹ በቆንጽላ ደረጃ የቀጠለው ግንኙነት በ1926 ዓ.ም ወደ ኤምባሲ አደገ። በሁኔታዎች የማይቀያየር በውጣ ውረድ የማይቀለበስ ትብብርና ትስስርንማ ነበረ። ታሪካዊና የልብ ወዳጅም አሰኛቸው። ቱርኪዬ በማኑፋክቸሪንግና ኢንቨስትመንት ከቀዳሚ አጋር ሀገራት ትሰለፋለች። በውጭ ቀጥታ ኢንቨስትመንት ግዙፍ ድርሻ አላት። በመሰረተ ልማት ላይ ያላት ተሳትፎ ስራው ራሱ የሚናገር ነው። የቱርኪዬ ኩባንያዎች በተሰማሩባቸው ሁሉ የሚፈጠረው የሥራ ዕድል ብዙ፣ የቴክኖሎጂ ሽግግሩም ሰፊ መሆኑን አሻራቸው ባረፈባቸው ቦታዎች ሁሉ ማየት ይቻላል። ከሁሉ በላይ ቱርኪዬ በምስራቅ አፍሪካ ቀጠና በቀይ ባህር ዙሪያ ገባ ባላት ተጽዕኖ እንዲሁም የላቀ ሚና እጅጉን አስፈላጊ ስትሆን አስፈላጊ ከሚባሉት ጋር ትገናኛለች። ስለ ቀጠናው ትብብርም ትመክራለች። ፕሬዝዳንት ረሲብ ጣይብ ኤርዶዋን የጥቁሮቹን መዲና አዲስ አበባ ረግጠው ያደረጉትም ይህንኑ ነው። በኢትዮጵያና እስልምና የቀደመ ታሪክ የገዘፈ ስም ባለው ነጃሺ ይበልጡን የተሳሰሩት ኢትዮጵያና ቱርኪዬ ባልተረሳው ታሪክ ባልተዘነጋው ትላንት በአዲስ አበባ ጎዳናዎች በ4 ኪሎ እልፍኝ ደምቀው ታይተዋል። በዕዳ የተዘፈቀችን ሀገር መንጭቀው ያወጡት ከዓለም 16ኛው የዓለም ግዙፍ ኢኮኖሚ ወደ መሆን ያሸጋገሩት በወታደራዊ እንዲሁም በኢኮኖሚ ዘርፎች ወደ ቁንጮነት ከፍ ያደረጉት ባላት ተፈላጊ አቀማመጥ ተፈላጊ ተጽዕኖዋን የተከሉት ጉምቱ ፖለቲከኛ አዲስ አበባ የተቀበለቻቸው የሀገራቱን ታሪካዊ ግንኙነት በሚመጥን አጀብ ነበር። ረሲብ ጣይብ ኤርዶዋን ጠቅላይ ሚኒስትር አብይ አህመድ እንኳን ወደ ምድረ ቀደምቱ ሀገር ኢትዮጵያ በደህና መጡ ካሏቸው በኋላ የኢትዮጵያን የልህቀት የማይገታ ጉዞ በሳይንስ ሙዚየም ታዝበዋል። የሚያውደውን የቡናችንንም ጣዕም ተቋድሰዋል። ተሻግረው የጥቁር ሕዝቦች ሁሉ ጽኑ የነጻነት ሐውልት በሆነው የታላቁ አድዋ ድል መታሰቢያ ሙዚየም ተገኝተውም የአበባ ጉንጉን አስቀምጠዋል። ታሪክ፣ ትስስር፣ ስትራቴጂካዊ አጋርነት ከፍታውን ጠብቆ ሞገሱን አልቆ የተፈጸመው አቀባበል የሚናገረው እውነት ይህንኑ ነው። በሌላ ዜና የቱርክ ፕሬዝዳንት ረሲብ ታይብ ኤርዶሃን ሀገራቸውን ከዳር ተመልካችነት የዓለም ፖለቲካ ዘዋሪ እስክትሆን አሸጋግረዋታል። ፕሬዝዳንቱ የሀገራቸውን ገናና ታሪክ የቀሰቀሱ በስትራቴጂካዊ ገለልተኝነታቸውም የተወደሱ መሪም ናቸው። ቱርክ በፕሬዝዳንት ረሲብ ታይብ ኤርዶሃን መሪነት ከኢትዮጵያ ጋር ጥልቅ ወዳጅነትንም የመሰረተች ሀገር ናት። ብስራት መለሰ ይህንን ጉዳይ በስፋት ተመልክቶታል። ባባ ይሏቸዋል። ባባ ኤርዶሃን ቱርክን በፕላኔታችን ላይ የፖለቲካ ካርታ ከዳር ተመልካችነት የዓለም ፖለቲካን የምትዘውር ሀገር አድርጓታል። እርሳቸው የኦቶማን ኢምፓየር የገናናነት ስነ ልቦና ልዕልና ወደ ዘመናዊ ቱርክ የመለሱ ናቸው። በሰመመን ውስጥ ያለውን የሀገራቸውን የተጽዕኖ አድማስ ያነቁ፣ ታሪክን የቀሰቀሱ፣ በስትራቴጂያዊ ገለልተኝነታቸው የተወደሱ፣ በጎራ ድብልቅልቆሽ ውስጥ ጥቅማቸውን አስልተው የተጓዙ፣
ከኔቶም ከሩሲያም ጋር መቆም የቻሉ የሩሲያን የኤስ-400 ሚሳኤል ለመግዛት የኔቶ አባልነት ያላገዳቸው የራሳቸውን እውነት በራሳቸው የወሰኑ ዩክሬንን ከሩሲያ አደራደሩ ከአሜሪካም ከእንግሊዝም ከቻይናም ከሩሲያም ጋር መቆም የቻሉ ከምዕራቡም ከምስራቁም የተወዳጁ የመከላከያ ኢንዱስትሪያቸው በጦር አውድማዎች ሁሉ ጨዋታን የቀየሩ ተፈሪው ሰው ተከባሪው ወሳኙ መሪው ሬሲፕ ጣይብ ኤርዶሃን ጤና ይስጥልን። የቱርክና የኢትዮጵያ ዘላቂ ወዳጅነት ቀጠናዊ ትብብር ቀጣይ ኢኮኖሚያዊ ትስስርን በተመለከተ እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። bölgesindeki gelişmeleri የኢትዮጵያ የግዛት አንድነት ለኛ አስፈላጊ ጉዳይ ነው። የኢትዮጵያን የግዛት አንድነትን እንደግፋለን። ግጭቱ የሚሰፋ ከሆነ የቀጠናውን ሀገራት ያዳርሳል። እኛ ለችግሩ መፍትሄ ለመስጠት በጋራ እንሰራለን። ሬሲፕ ጣይብ ኤርዶሃን ቱርክይን በመከላከያ ኃይል አንቷስ ብለዋታል። የራሷን ድሮኖች ታመርታለች። የጦር መርከቦችና ታንኮችን ማምረቷ የዓለም የመከላከያ ጦር መሳሪያ አምራችነት ካርታ ውስጥ ስሟን እንዲሰፍር አድርጓታል። የባይራክታር ቱቢቱና የባይራክታር አካንቺ ድሮኖች፣ የአልታይ ታንኮች፣ የድሮንና የሄሊኮፕተር ተሸካሚ ቲሲጂ አናዶሉ መርከቦች ለሀገሪቱ ግርማን አላብሰዋል። ኤርዶሃን ቱርክይን የዓለም የኢኮኖሚና የኃይል ማዕከል ኢነርጂ ሀብ የማድረግ እቅዳቸው ስኬታማ ነው። የአውሮፓ የጋዝ ፖለቲካ ቁልፍ እጃቸው ውስጥ አለ። የሩሲያ ጋዝ ወደ አውሮፓ የሚሸጋገርበት መስመር በደጃቸው ያልፋል። በአፍሪካ ከ40 በላይ ኤምባሲዎችን የከፈቱ የጥንታዊ የቱርክና የኢትዮጵያ ወዳጅነትን ያጸኑ በኢትዮጵያ ፈተና ወቅት አለሁ ብለው ድምፅ ያሰሙ በልዩ ክብር ጠቅላይ ሚኒስትር አብይ አህመድን ባንካራ የተቀበሉት ሰው አሁን ተራው የእርሳቸው ሆኗል። we appreciate Turkey showing genuine friendship. እኛ ቱርክ ለኢትዮጵያ ያሳየችውን ልባዊ ወዳጅነት እናደንቃለን። በተለይ እጅግ አስፈላጊ በሆነ ሰዓት ላይ ቱርክ ከጎናችን ቆማለች። ለወዳጃዊ ድጋፋችሁ አድናቆቴን ለእርሶና በእርሶ በኩል ለቱርክ ሕዝብ ይድረስልኝ። ጠቅላይ ሚኒስትር አብይ አህመድ ወደ አንካራ ባቀኑበት ወቅት ሬሲፕ ጣይብ ኤርዶሃን በኦቶማን ዘመን የነበረን የሀገሪቱ ልዕልና ያስታወሰ የዘመናዊ ቱርክዬን ማንሰራራትን ባበሰረ ደማቅ አቀባበል ተቀብሏቸዋል። ኢትዮጵያ በሰሜኑ ግጭት ወቅት የምዕራቡ ዓለም ፊቱን ባዞረባት ወቅት እኔ ከጎናችሁ ነኝ ብለዋል። እርሳቸው ከአዲስ አበባ ዩኒቨርሲቲ ሽብርተኝነትን በመዋጋት የሶማሊያ መልሶ ግንባታ በማገዝና ቱርክዬ ኢትዮጵያን ኢኮኖሚያዊ ግንኙነት በማጠናከራቸው የክብር ዶክትሬትን ተቀብለዋል። ዛሬ የቱርክዬና የኢትዮጵያ ግንኙነት ከታሪክ ማህደርነት ወደ ዘመናዊ የቴክኖሎጂና የኢኮኖሚ ትብብር ተሸጋግሯል። ሀገራቱ ወሳኝ ጂኦግራፊ ላይ መሰየማቸው አንዳቸው ለአንዳቸው ወሳኝ እንዲሆኑ አድርጓቸዋል። ቱርክዬ ለኢትዮጵያ ወደ መካከለኛው ምስራቅና አውሮፓ መሸጋገሪያ በር ስትሆን፣ ኢትዮጵያ ደግሞ ለቱርክዬ ወደ አፍሪካ መግቢያ ቁልፍ በር ሆና ታገለግላለች። ሀገራቱ ጥቅምና ታሪክ ያስተሳሰራቸው የረዥም መንገድ ተጓዦች ናቸው። እርግጥ ለዛሬው ትስስራቸው ጥንታዊ ግንኙነት መሰረትን ጥሏል። የሀገራቱ ግንኙነት ከ500 ዓመታት በላይ ይልቃል። የሁለቱን ሀገራት ግንኙነት በታሪክ መምላይ ጥቂት ወደ ኋላ ተመልሰን እንቃኘው። የግንኙነቱ በ16ኛው ክፍለ ዘመን መሰረቱን ይጥላል። ቱርክዬ 1912 ላይ የመጀመሪያውን ቆንስላ የከፈተችው ሐረር ላይ ነበር። በ1926 ደግሞ አዲስ አበባ ላይ ኤምባሲዋን ከፍታለች። ቱርክዬ ኢትዮጵያ የአፍሪካ መግቢያ በር ናት የሚለው እምነቷ ዛሬ መጣ ሐሳብ አይደለም፣ አስቀድሞ የነበረና የጸና እምነት ነው። ቱርክዬ ቀዳማዊ ኃይለ ሥላሴ ዘመን በአዲስ አበባ ኤምባሲዋን ስትከፍት በሳሃራ በታች ባሉ ሀገራት የመጀመሪያው የሀገሪቱ ኤምባሲ ነበር። ኢትዮጵያ በ1959 በአንካራ ኤምባሲዋን ከፍታለች። Hükümetlerimiz döneminde በእኛ የስልጣን ዘመን የሀገራችን ልዝብ ኃይል ሶፍት ፓወርና የተጽዕኖ አድማሳችንን ማስረገጥ ችለናል። የእኛን የውጭ ጉዳይ ግንኙነትን ባለፈና በጠባብ አስተሳሰብ ሲተቹ የነበሩ መሰረት እንደሌላቸው ታይቷል። ይህ ወቅት የሁለቱ ሀገራት ግንኙነት ማርሽ የተቀየረበት ነው።
የምጣኔ ሀብት ባለሙያዎች የኪስ ግንኙነት ይሉታል። ከዲፕሎማሲ ትስስር ወደ ኢኮኖሚ ዘርፎች ተሻግሯል። ቱርክዬ ከቻይና በመቀጠል በኢትዮጵያ ከፍተኛ የውጭ ኢንቨስትመንት አላት። በጨርቃጨርቅ በግንባታና በኢንዱስትሪ ፓርኮች ውስጥ የቱርክዬ ኩባንያዎች የአንበሳውን ድርሻ ይዛሉ። በጨርቃጨርቁ ዘርፍ ግዙፍ ኩባንያዎች በአዳማ፣ በቢሾፍቱ፣ በሐዋሳ ኢንዱስትሪ ፓርኮች ውስጥ ናቸው። ከ200 በላይ የቱርክዬ ኩባንያዎች ኢትዮጵያ ውስጥ አሉ። ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት ኢትዮጵያ ውስጥ ፈሷል። የሀገሪቱ ኩባንያዎች ከ20 ሺህ በላይ ለሚሆኑ ኢትዮጵያውያን የሥራ ዕድል ፈጥሯል። አሃዙ ቱርክዬን በኢትዮጵያ ውስጥ በግል ዘርፍ ከፍተኛ የሥራ ዕድል ከፈጠሩ ሀገራት አንዱ ያደርጋታል። Uluslararası barış ve güvenliğin temininden sorumlu ana organ olan Birleşmiş Milletler Güvenliği ለዓለም የጸጥታና ደህንነት ኃላፊነት ያለበት የጸጥታው ምክር ቤት ሊሻሻል ይገባዋል። እኛ የዓለም አካል ነን። ዓለም ከ5 ትበልጣለች። ዓለም በ5 ሀገራት ፈቃድ ልታደር አይገባም። uluslararası kamuoyuna hatırlatıyoruz. ሁለቱ ሀገራት በቀጠናው ላይ በእጅጉ ይፈላለጋሉ። በዓለም አቀፍ የኃይል ካርታ ላይ የሁለቱ ወሳኝ የኃይል ሚዛን ተጫዋቾች ናቸው። ዛሬ ላይ የሀገራቱ ግንኙነት ወደ አዲስና ወሳኝ ምዕራፍ ተሸጋግሯል። ቱርክዬ ለኢትዮጵያ በችግር ጊዜ ደራሽና የቅርብ ጓደኛ ነበረች። ከኢትዮጵያ የባህር በር ጥያቄ ጋር በተያዘ የኢትዮ ሶማሊያን የአንካራ ስምምነት እውን እንዲሆን ቱርክዬ ሰርታለች። በቀጠናው ከኢንቨስትመንት እስከ ጸጥታና ደህንነት ጉዳዮች ላይ አብረው ነው የሚሰሩት። ይህቺ የኢትዮጵያ ስትራቴጂክ ወዳጅ ሀገር በዓለም ፖለቲካ ላይ ያላትን ቦታ እንመልከተው። የፖለቲካ ሊቃን ቱርክዬ የማትተካ ናት ይላሉ። በፕላኔታችን የኃይል ካርታ ላይ ጂኦፖለቲካ መሸጋገሪያ ናት። አውሮፓ፣ እስያና የመካከለኛው ምስራቅ የመገናኛ ድልድይ ናት። ይህ ወሳኝ ስትራቴጂያዊ ስፍራ በዓለም አቀፍ ንግድ፣ በኃይል አቅርቦት ወሳኝ ድልድይ አድርጓታል። በዓለማችን በትልቁ ወታደራዊ ስብስብ ኔቶ ውስጥ ሁለተኛዋ ትልቅ ሰራዊት ያላት ሀገር ናት። አሜሪካ ብቻ ትበልጣታለች። ሀገሪቱ የዓለማችን መስቀለኛ መንገድ ናት። በዓለም ላይ ያላት የባህር በር ቁጥጥር በዓለም ላይ ገናና አድርጓታል። የቦስፐረስና የዳርዳኔልስ ሰርጥ ምዕራባውያኑንና ሩሲያ የሚወዛገቡበትን የጥቁር ባህር ከሜዲትራኒያ ለማገናኘት የበሩ እጀታዎች እጆቿ ላይ ናቸው። የሞንተሬ ስምምነት ለቱርክዬ ሌላ አቅም፣ ሌላ ጉልበትን ሰጥቷታል። በዚህ ስምምነት መሰረት ቱርክዬ በእነዚህ ሰርጦች የሚያልፉ የጦር መርከቦችን የመቆጣጠር ስልጣን አላት። ይህ በተለይም በሩሲያና በምዕራባውያኑ መካከል ግጭት የማስተዳደር የመግራት ሚናዋን ከፍ አድርጎታል። የሀገሪቱ መልክዓ ፖለቲካ የዓለም የኢነርጂ ማዕከል አድርጓታል። የዓለም የነዳጅና የተፈጥሮ ጋዝ ክምችት ያላቸው ሀገራት ምርታቸውን ወደ አውሮፓ የሚያስተላልፉበት ዋና የቧንቧ መስመር መተላለፊያ ነች። ይህም አውሮፓ በኃይል አቅርቦት ረገድ በቱርክዬ ላይ ጥገኛ አድርጎታል። ሀገሪቱ የሶስት አህጉራት ድልድይ መሆኗ ከመካከለኛው ምስራቅ ከአፍሪካ ወደ አውሮፓ የሚሄዱ ስደተኞችን በማቆየት ረገድ እንደ በር ጠባቂ ትታያለች። የቱርክዬን መገኛ ስፍራ ለተመለከተ ጂኦፖለቲካዊ ፖለቲካዋ በመካከለኛው ምስራቅ በሶሪያና በኢራቅ ጉዳዮች ላይ ቀጥተኛ ወታደራዊና ፖለቲካዊ ተሳታፊ አድርጓታል። በምስራቅ አውሮፓ በባልካን አካባቢዎች ከኦቶማን ታሪክ ጋር በተያዘ በምስራቅ አውሮፓ ሀገራት ላይ ጠንካራ ለስላሳ ኃይል ሶፍት ፓወር አላት። በካውከስ በአዘርባይጃንና በአርሜኒያ መካከል ባለው ግጭት ያላት ሚና የአካባቢውን ደህንነት ይወስናል። በአፍሪካ በተለይም በአፍሪካ ቀንድና በሊቢያ የደህንነትና የኢኮኖሚ አጋሮና ብቅ ብላለች። የፖለቲካ ልሂቃን የቱርክዬ ጂኦስትራቴጂያዊ አስፈላጊነት የሚመነጨው ካለመተካቷ ላይ ነው ይላሉ። ምዕራባውያን ቢቀየሟት እንኳን ሊተዋት አይችሉም። ለምስራቃውያኑ ሩሲያና ቻይና ወደ ምዕራብ ለመድረስ ድልድይ ናት። በዚህ ምክንያት በዓለማችን እጅግ ቁልፍ የጂኦፖለቲካን የምትወስን ሀገር ሆናለች። ቱርክዬ ከኢትዮጵያ ጋር ያላት ግንኙነት ጥንታዊ ነው። በዘመናዊ ዓለም ግንኙነታቸውን አጥብቋል። የክፉ ቀን ደራሽ፣ የክፉ ቀን ወዳጅ ናት። ሀገራቱ ወዳጅ ብቻ አይደሉም፣ ከወዳጅም በላይ። ይህ በዚህ እንዳለ የቱርኪያ ፕሬዝዳንት ሬሲፕ ታይፕ ኤርዶሃን በኢትዮጵያ ጉብኝት ማድረጋቸው የሁለቱን ሀገራት ታሪካዊ ትብብር ወደ ተሻለ ምዕራፍ እንደሚያሸጋግረው የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁራን ይናገራሉ። በዚህም ከፕሬዝዳንቱ ጉብኝት በኋላ ወደ ኢትዮጵያ የሚመጡ የሀገሪቱ ባለሀብቶች ቁጥር እንደሚጨምርም ይጠበቃል። ተስፋዬ ጫኔ
ወትሮም ቢሆን የተሻለ ኢንቨስትመንት፣ የዲፕሎማሲና ሌሎችም የዳበሩ ዘርፈ ብዙ የትብብር ግንኙነቶች ያላቸው ቱርክዬና ኢትዮጵያ በተለይም ፕሬዚዳንት ረጀብ ጠይብ ኤርዶሃን በኢትዮጵያ ጉብኝት ማድረጋቸውን ተከትሎም ኢትዮጵያ በአፍሪካ ሁለተኛ ግዙፍ የሆነውን የህዝብ ብዛት ይዛ የባህር በር አልባ የሆነችበት የታሪክ ምዕራፍ እንዲያከትም የጋራ ውይይት መደረጉን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። በተለይም ከግዙፏ ኦቶማን ግዛት ጀምሮ ሁለቱ ሀገራት ጠንካራ ወዳጅነት እንደነበራቸው የፖለቲካል ሳይንስ ምሁራን ታሪካዊ ዳራዎችን በማጣቀስ ይናገራሉ። ከፈረንጆቹ የዘመን ቀመር 2005 ዓ.ም ደግሞ በአፍሪካ አዳዲስ አጋሮችን እያፈራች ያለችው አንካራ አዲስ አበባን ተመራጭ አጋርና የአፍሪካ መግባቢያ ካደረገች አሰነባበተች። የሁለቱ ሀገራት ግንኙነት 500 ዓመታትን ስለማስቆጠሩ ሲገለጽ በዘመናዊ የዲፕሎማሲ ታሪክ ደግሞ ቱርክዬ ከኢትዮጵያ ጋር ከ1926 ዓ.ም ጀምሮ ኤምባሲ ስለመክፈቷና ቀደም ሲልም በቆንስላ ደረጃ ከአዲስ አበባ ጋር ጠንካራ ግንኙነት እንደነበራትም ታሪካዊ መረጃዎች ያው ምስክር ናቸው። የእሳቸው ወደዚህ መምጣት የኢትዮጵያና የቱርኪየን ግንኙነት መጠንከር ያሳያል። በሌላ በኩል ቱርኪየ ወይም ደግሞ ያቺ ሀገር አፍሪካ ላይ ለመግቢያ በር እንዳገኘች የሚያሳይ ነው። ወደ ኋላ መለስ ስንል ግንኙነታችን ዛሬ አይደለም የተጀመረው። በነገራችን ላይ 1555 ላይ ነው እንደ አውሮፓ አቆጣጠር የኢትዮጵያና የቱርክ ግንኙነት የተጀመረው በዛን ጊዜ ነው። ከዛ በኋላ በዓለማችን ላይ የመጀመሪያ ለኢትዮጵያ ነጻነት ጣሊያን መውጣት አለባት የሚለውን አቋም የያዘች ሀገር ያኔ ኦቶማን ኢምፓየር ነበረ፣ የዛሬዋ ቱርኪየ ማለት ነው። ፕሬዚዳንት ኤርዶሃን በኢትዮጵያ ጉብኝት ማድረጋቸው ወትሮም ቢሆን የነበረውን ግንኙነት ወደ ስትራቴጂክ አጋርነት ያሳደገ ስለመሆኑም ተጠቁሟል። የባህር ጥያቄ የኢትዮጵያ ብቻ ሳይሆን የአፍሪካውያን መሆኑን ድረስ ያሳወቀችበት ነው ማለት ነው። እነዚህ አጠቃላይ ስንመለከት ኢትዮጵያን በዲፕሎማሲ ማማ ላይ ያወጡ ጉዳዮች ናቸው ብለን እንመለከታቸዋለን ወይም እንወስናቸዋለን ወይም እናያቸዋለን። ስለዚህ ኢትዮጵያ በአሁኑ ሰዓት እስከዛሬ ያለችበት ስቴጅ ላይ ሳይሆን አንድ እርምጃ ወደፊት ሄዳለች ማለት ይቻላል። ምክንያቱም በዚህ በኩል ያጣችውን የባህር በር ለመመለስ እየታገለች ነው ያለችው። በሌላ በኩል ደግሞ ሶማሌላንድ ጋር ስምምነት እየፈጠረች ነው ያለችው። የተርኪ ደግሞ ወደዚህ የተርኪ ፕሬዝዳንትና ዲፕሎማቶች መምጣት ተጨማሪ በእነዚህ በሁለት ሀገራት መካከል ስትራቴጂያዊ ግንኙነት እንዲኖር ያደርጋል ማለት ነው። ይህ የኢትዮጵያን ተሰሚነትና የዲፕሎማሲያዊ ሂደቶችን እድገት ያሳያል ብዬ ገምታለሁ። ፕሬዚዳንት ረጀብ ጠይብ ኤርዶሃን በኢትዮጵያ ጉብኝት ማድረጋቸውን ተከትሎም የሁለቱ ሀገራት ታሪካዊ ትብብር ወደ ተሻለ ምዕራፍ እንደሚያሸጋግርና ወደ ኢትዮጵያ የሚመጡ የሀገሪቱ ባለሀብቶችም ቁጥር እንደሚጨምርም ይጠበቃል። ጥንታዊ ስልጣኔን፣ ባህል፣ ታሪክንና ዲፕሎማሲን የሚጋሩት ቱርኪና ኢትዮጵያ ይህንን ግንኙነታቸውን በተለይ በዘመናዊ የጂኦፖለቲካና ዲፕሎማሲ አካሄድ ከፍ ወዳለ ምዕራፍ አሸጋግረውታል። የቱርኩ ፕሬዚዳንት ረሲፕ ታይብ ኤርዶሃን በዚህ በአዲስ አበባ እያደረጉት ባለው ጉብኝትም ኢትዮጵያና ቱርኪያ የስምምነት አጀንዳዎችን ይዘው በጋራ በሚሰሩባቸው ጉዳዮች ዙሪያ ሰፊ ውይይት አድርገዋል። በተለይ ዋና ዋና የስምምነት ሀሳቦችን በተመለከተ ሁለቱ ሀገራት በተለይም የመጀመሪያው ስምምነት ያደረጉት የአዲስ አበባው ስምምነት ማለት ነው የንግድና ኢኮኖሚ ትብብር ነው። በዚህም እንግዲህ በሁለቱ ሀገራት ያለው የንግድና የኢኮኖሚ ትብብር ከ1 ቢሊዮን ዶላር በላይ እንዲሻገር እድል እንዲሰጥ ሁለቱ ሀገራት በጋራ መስራት እንዳለባቸው ስምምነት ላይ ደርሰዋል። ሌላኛው ስምምነት የብዝሃ ዘርፍ ኢኮኖሚን ወይ ደግሞ ብዝሃ ዘርፍ ትብብርን ማሳደግ የሚል ነው። በቴክኖሎጂ በሳይንስ ሊሆን ይችላል፣ በንግድና በተለያዩ የሸቀጣሸቀጥ ውጤቶች እኛም ወደ እነሱ ኤክስፖርት የምናደርገው እነሱም ወደ እኛ ኢምፖርት የሚያደርጉትን እሱን ብዝሃ ዘርፍ ማሳደግ የሚል ነው ሌላኛው ስምምነት። ሌላኛው ስምምነታቸው የተርኪና ኢትዮጵያ የተርኪ ኢንቨስትመንት ታዋቂ ኩባንያዎች በኢትዮጵያ ኢንቨስት እንዲያደርጉና ኤክስፖርት መጠናቸውም እንዲያድግ የሚለው ሌላኛው በንግድና በኢኮኖሚ ትብብር መካከል ስምምነት ከደረሱ
የደረሱባቸው ነጥቦች የሚጠቀሱ ናቸው። ሌላኛው የባህር በርና ዲፕሎማሲያዊ ድጋፍ ማድረግን የተስማሙባቸው ጉዳዮች ናቸው። ኢትዮጵያ እንግዲህ በዚህ ዓመት ያቀደችው የ10.2 በመቶ እቅድ ለማሳካት የባህር በር ወሳኝ እንደሆነ በጠቅላይ ሚኒስትሩ አብይ አህመድ በኩል በተደጋጋሚ ጊዜ ሲነሳ ቆይቷል። ይህም እንግዲህ ሰላማዊ በሆነ ዲፕሎማሲ፣ ሰጥቶ በመቀበል ዲፕሎማሲ ይልቁንም ኢትዮጵያ እየሄደችበት ያለውን ርቀት ተርኬ ማገዝ እንደሚገባ ስምምነት ላይ ተደርሷል። ለኢትዮጵያ እድገት ማነቆ የሆነው በተለይ የሎጂስቲክስ ችግር ለመፍታት የባህር በር ቁልፍ ጉዳይ ስለመሆኑ ኢትዮጵያ አበክራ መግለጿና እሱን ለማግኘት በሚደረገው ጥረት ውስጥ የተርኬ ፕሬዝዳንት ሬሲፕ ታይፕ ኤርዶሃን ማገዝ እንዳለባቸው ስምምነት ላይ ከደረሱባቸው ነጥቦች መካከል የሚጠቀሱ ናቸው። ሌላው በሰላማዊ መንገድ የባህር በር እድገታችን ተርኬ የበኩሏን ሚና እንድትወጣ ከስምምነት ከተደረሰባቸው ጉዳዮች መካከል የሚጠቀሱ ናቸው። የባህር በርና ዲፕሎማሲን ስናይ ሌላው ስምምነት ያደረጉባቸው ነጥቦች መካከል የጸረ ሽብር ትግልና አካባቢያዊ ጉዳዮችን በጋራ መታገል መከላከል የሚልም ነው። እንግዲህ በምስራቅ አፍሪካ ቀጠና ግዙፍ ኢኮኖሚ እየገነባች ያለችው ኢትዮጵያ ሀያል እንደመሆኗ መጠን በቀጠናውን በተለይ ደግሞ ቱርኪ የጦር ሰፈር ያላት ሀገር እንደሆነች ይታወቃልና ቀጠናው እንደዚህ ያሉ የልማት እንቅስቃሴዎች ከሚካሄዱበትም ጎን ለጎን በሽብርተኝነት የባህር ላይ ወንብድናና ሌሎችም ጉዳዮች የሚርመሰመሱበት እንደመሆኑ መጠን ሁለቱ ሀገራት በእነዚህ ጉዳዮች ዙሪያ በጸረ ሽብር እንቅስቃሴና አካባቢውን ቀጠናውን ሰላም በማድረግ ጉዳይ በጋራ መስራት እንዳለባቸው ኢትዮጵያ እንግዲህ እንደሚታወቀው የኮፕ 32 ስብሰባን በተመለከተ የልምድ ልውውጥና የመደጋገፍ ስትራቴጂዎችን ከቱርኪ መንግስት ጋር በጋራ መስራት እንደሚኖርባት ስምምነት ላይ ከደረሱባቸው ጉዳዮች መካከል ይጠቀሳሉ። ሌላኛውና የመጨረሻው ሁለቱ ሀገራት ስምምነት ከደረሱባቸው ጉዳዮች ስልታዊና ቀጠናዊ ግንኙነትን በአፍሪካ አህጉር ከፍ ማድረግ ነው። እንግዲህ በቀጠናው ያላቸው የሁለቱ ሀገራት ፍላጎት ግልጽ ነው። ኢትዮጵያ ወደ ባህሩ መጠጋት ትፈልጋለች። የቀይ ባህር ቀጠናን ከሌሎች ሀገራት ጋር ከሚያንቀሳቅሱ ሀገራት መካከል አንዷ ቱርኪ እንደመሆኗ መጠን ደግሞ የኢትዮጵያን ብሔራዊ ፍላጎት ለማጽናት በጋራ መስራት የሚገባቸው ጉዳይ እንደሆነ ስምምነት ደርሷል። በአፍሪካ ውስጥ ያላትን ኢኮኖሚ ከፍ እንድታደርግ ስምምነት ከተደረሱባቸው ጉዳዮች መካከል አንደኛው ነው። በኢትዮጵያና በቱርኪ መካከል ያለው ግንኙነት ደግሞ በሰላም በመከባበርና በትብብር እንደዚሁም በመደጋገፍ ላይ የተመሰረተ ሊሆን እንደሚገባው ሁለቱ ሀገራት በመሪዎቻቸው ፊት ለፊት ከተስማሙባቸው ጉዳዮች መካከል የሚጠቀሱ ናቸው። እዚሁ ጉዳይ ሳንወጣ የቱርኪ ፕሬዝዳንት ሬሲፕ ታይፕ ኤርዶሃን በኢትዮጵያ ያደረጉት ጉብኝት የኢትዮጵያን የባህር በር ጥያቄ ድጋፍ ሊያሳይ ይችላል ብለዋል የቱርኪ መገናኛ ብዙሃን በስፋት በዘገባዎቻቸው ላይ። የሁለቱ ሀገራት መገናኛ ብዙሃን የሁለቱ መሪዎች መገናኘት ቱርኪ ከአፍሪካ ጋር ሊኖራት የሚገባውን ግንኙነት ለማጠናከር ሚናው የጎላ ስለመሆኑም አንስተዋል። ሜሮን በረዳ በጉዳዩ ዙሪያ ተከታዩን ይዛለች። ከ11 ዓመታት በኋላ የተደረገው የቱርኪው ፕሬዝዳንት ረጅብ ጠይብ ኤርዶሃን ጉብኝት በኢትዮጵያ በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ አዲስ ምዕራፍ እንደሚከፍት አመላካች መሆኑን ያሳያል። ታዲያ ይህ ብዙ የተባለለት የፕሬዝዳንቱ ጉብኝት በኢትዮጵያ በቱርኪ መገናኛ ብዙሃን እንዴት ተቃኘ የሚለውን እንመልከት። በቱርኪ የመጀመሪያው የግል ዓለም አቀፍ የዜና ማሰራጫ ማዕከል የሆነው ኤኒውስ የፕሬዝዳንቱ ጉብኝት ቱርክ ከኢትዮጵያ ጋር ስልታዊ የተጠናከረ የሁለትዮሽ ግንኙነት እንደምትፈልግ በተግባር ያሳየችበት ነው ሲል ዘግቦታል። ሁለቱ ሀገራት በግንኙነታቸው ወቅት የፈጸሙትን የኃይል ንግድ ምጣኔ ሀብትና ሌሎች የትብብር ስምምነቶች እንዲሁም ሁለቱ መሪዎች ሲገልጹ የነበረው የቀጠናው የሰላም ጉዳይና ቀይ ባህር ላይ ትኩረት ያደረጉት ሀሳቦች መሪዎቹ ያደረጉት ግንኙነት እንዲሁ የሀገራቱን ግንኙነት ለማስታወስ ብቻ ሳይሆን ኢትዮጵያ በአፍሪካ ያላትን ተደማጭነትና ተጽዕኖ ተከትሎ ቱርኪዬ ከአፍሪካ ሀገራት ጋር የሚኖራትን ግንኙነት ለማጠናከር ጭምር እንደሆነም በገጾቻቸው አስፍረዋል። ይህ ጉብኝት ቀጠናዊ ዲፕሎማሲና ጂኦፖለቲካዊ ብቻም ሳይሆን ኢትዮጵያ አሁን በዋነኝነት የምትፈልገውና የእድገት ማነቆ ሆኖ የቆየባትን የባህር በር ማግኘት ጥያቄ ድጋፍ ሊያሳይም ይችላል ሲሉም እንደ ኢስታንቡል ፖስት ያሉ መገናኛ ብዙሃን ለጉዳዩ ትኩረትን ሰጥተውታል። ይህን ሀሳብ አጠናክሮ ይዞ የወጣው ቲአርቲ ወርልድም ኢትዮጵያ ያላትን የባህር በር ጥያቄ እንድታገኝ ፕሬዝዳንት ረጀብ ጠይብ ኤርዶሃን ኢትዮጵያን ከሶማሊያ ጋር አስማምተው እንደነበረ ያስታወሰው የመገናኛ ብዙሃኑ ዘገባ የኢትዮጵያ ጥያቄ አሁንም አለመመለሱን ተከትሎ ቱርክ ከአሸማጋይነት በዘለለ ነገሮችን የማመቻቸት ሚና ላይ ልትሳተፍ እንደምትችልም በዘገባው ይዞ ወጥቷል። ቱርኪዬ ሁልጊዜም ቢሆን ለአፍሪካ ችግሮች አፍሪካውያን ራሳቸው መፍትሄ እንዲሰጡ የሚል አቋም አላት። የቱርኪዬ ሚና የማሸማገል ብቻ ሳይሆን ሀገራቱ የሚፈልጉትን ነገር የማመቻቸት አቅም አላት።
እንደ አናዶሎ ያሉ የቱርኪ መገናኛ ብዙሃኖች ደግሞ የሁለቱን ሀገራት ግንኙነት ከምጣኔ ሀብትና ከፖለቲካ ሚናው ባሻገር የህዝብ ለህዝብና የባህል ትስስር ግንኙነት ለማጠናከር እድል እንዳለውም አጽንኦት ሰጥተው የዘገቡት ጉዳይ ነበር። ከትምህርት ጀምሮ ተመሳሳይ ባህላዊ እሴቶችና ስነ ስርዓቶች ያላቸው ሁለቱ ሀገራት ግንኙነታቸውን ማጠናከር ከቻሉ የህዝብ ለህዝብ ግንኙነቱ ወደ ተሻለ ደረጃ እንደሚደርስም መገናኛ ብዙሃኑ አቋማቸውን በየጣቢያዎቻቸው አንጸባርቀዋል።
የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። ቀደም ሲል የተከታተላችሁ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደዚሁም ደግሞ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር ሽመልስ አብዲሳ በጋራ ሆነው የቱሉ ካፒ የወርቅ ልማት ፕሮጀክት ማስጀመሪያ መርሃ ግብርን ሲያካሄዱ እና ከአካባቢው ማህበረሰብ ጋር ያላቸውንም ስሜት ነው በተንቀሳቃሽ ምስል ያጋራ ናችሁ። በምዕራብ ወለጋ ገንጂ ዞን የሚገኘው ይሄው የወርቅ ፕሮጀክት እንግዲህ በመንግስትና የግል ኢንቨስተሮች በጋራ ትብብር የሚለማ ይሆናል። ወደ ቀሪ ዜናዎቻችን ልሻገር። የቀይ ባህር ቀጠና የአሸባሪዎችና የህገወጥ የጦር መሳሪያ ዝውውር መናኸሪያ የሆነ ስለመምጣቱ ለኢትዮጵያ አንዱ የደህንነት ስጋት ነው። ኢትዮጵያ ይህንን ስጋት ለመቀነስና ብሔራዊ ጥቅሟን ለማስጠበቅ ታዲያ የምታደርገው የባህር በር ባለቤትነት ጥረት ከጎረቤት ሀገራት ጋር በሰላማዊ ትስስርና በህግ ማዕቀፍ ላይ የተመሰረተ ስለመሆኑ በጽኑ አቋሟ አሳውቃለች። ወይንሸት ደጀኔ የኢትዮጵያ የባህር በር የማግኘት ጥያቄ ብሔራዊ ጥቅምን ለማስጠበቅ የቀረበ የህልውና ጥሪ በቀጠናው ሀገራትም ጭምር ሰላማዊ ትስስር መፍጠርን ያለም እንጂ የጦርነት ነጋሪት እንዳልሆነ ኢትዮጵያ በጽኑ አቋም አሳይታለች። ይሁን እንጂ ይህን የህልውና ጥያቄ ለማጣጣል የሚሞክሩ ጥቂት አካላት የጉዳዩን ትልቅነት ሊረዱት እንደማይችሉ ማየት ይቻላል። ኢትዮጵያ በቅርብ ርቀት በምታየው ነገር ግን ከጥቅም ከራቀች የባህር በር ላይ በርካታ የሩቅ ሀገራት ብሔራዊ ጥቅማቸውን ለማስከበር በሺዎች የሚቆጠሩ ማይሎችን አቋርጠው በመምጣት የጦር ሰፈር ገዝተው እየተንቀሳቀሱበት ይገኛሉ። ይህ ሁኔታ የኢትዮጵያ ኢኮኖሚያዊ ተጠቃሚነት ላይ ከሚያሳድረው ተጽዕኖ ባለፈ አካባቢው የአሸባሪዎች፣ የሰዎች አዘዋዋሪዎችና የህገወጥ የጦር መሳሪያ ንግድ መናኸሪያ የሆነ መምጣቱ ለኢትዮጵያ ትልቅ የደህንነት ስጋትን ፈጥሯል። የሀገርን ሙሉ ደህንነት አደጋ ላይ ሊጥል የሚችል ክዋኔን ቁጭ ብሎ እንደመመልከት ነው የባህር በር የሌለው መንግስት። ከዚህ ከወንጀልን በተለይ የተደራጁ በህገወጥ መንገድ የሚንቀሳቀሱ በጦር መሳሪያም በሰውም በምንም የሚነግዱ የዜጎችን ህይወት በአንድም በሌላ አደጋ ውስጥ የሚጥሉ ሲዘል ግን ሁነኛ የሆነውን የመንግስትን ስርዓት በማፍረስ አመጽንና አመፀኝነትን ሊያባብሱ የሚችሉትን ለመቆጣጠር ብቸኛ ነው። የባህር በሩ እንደ በዚህ ተልእኮ ላይ ከተቃኘና ከታየ ለመከላከል የሚያስችለውን ሙሉ መንገድ የሚከፍት ነው። በሜን አፍሪካ አካባቢ በሞሮኮና በምዕራብ አፍሪካ ሀገራቶች መካከል ያለው ሞሮኮ የከፈተችው ኦፖርቹኒቲ አለ። ባህር አልባ የሆኑ ሀገራቶች ባህር እንዲያገኙ አድርጋ እሷ ደግሞ በኢንቨስትመንትና በተለያየ ነገር ከነሱ ጋር መጠቀምበት ሁኔታ አለ። ስለዚህ እሳቸው ያነሱትን ጥያቄ ከሪጂናል ኢንቴግሬሽን ወይም አካባቢ ትስስር ጋር የተያያዘ ነው። አገራቶችም እንግዲህ ሰጥቶ መቀበል ነው ዲፕሎማሲ። ዝም ብሎ እኔ ብቻ ነው መቀበለው ማለት አይቻልም። ስለዚህ እነሱም እንግዲህ ኢትዮጵያ ብዙ ነገር ኦፈር እያደረገቻቸው ነው፣ እነሱም ደግሞ ባህር ቢሰጣ ተጠቃሚ ናቸው የሚል ሀሳብ አለ። በታሪክ አጋጣሚ የባህር በር ያጣችው ኢትዮጵያ አሁን ባለ ዲፕሎማሲ አውድ የራሷን ወደብ ለማግኘት የምታደርገው ጥረት በዓለም አቀፍ ሕግና በፖለቲካዊ መርሆች የሚደገፍ ነው። የባህር በር ደህንነትን ለማረጋገጥ ከጎረቤት ሀገራት የፖሊስ ተቋማት ጋር የሚኖረው የባለብዙ ወገን ግንኙነት ወሳኝ ሆኗል። ይህም የኢትዮጵያ ብሔራዊ ጥቅም ከማስጠበቅም ባለፈ ለቀጠናው ሰላም መረጋጋት የጎላ ሚና ይኖረዋል። ዩኤን ያደረገው ፍሬምወርክ ነው ያስቀመጠው። ዋና ስትራክቸሩን አስቀምጦታል። ግን ዝርዝሩ ምንድነው? እኛ ሀገራቶች በመናገር መፍታት የሚችሉት ከኢንተርናሽናል ሎ አኳያ። ከፖለቲካ አኳያ እንግዲህ ፖለቲካ የሚሰራው ሰጥቶ በመቀበል ነው። ጊቭ ኤንድ ቴክ ነው። ነገር ኦፈር ታደርጋለች፣ ይመልሳሉ። ሌላ ደግሞ ሪያሊዝም ነው። ሪያሊዝም ምንድነው? ፓወር። አሁን ኢትዮጵያ የተለያየ ፓወር አላት፣ ሶፍት ፓወር አላት። አሁን የኢኮኖሚ አቅሟ እየጠነከረ ነው። በቢሊየንስ ኦፍ ዶላር የሚቆጠር ፕሮጀክቶች እንትን እያለች ነው። ማዕድናቶች እያወጣች ነው። ነዳጅ የመሳሰሉ ነገራቶች፣ መዳበሪያ ፋብሪካ፣ እነዚህን ሁሉ ኢትዮጵያ አቅሟ እየጠነከረ ሲሄድ ሌሎቹ ላይ ተጽዕኖ የመፍጠር አቅሟ እየጨመረ ስለሚሄድ እነዚህ ሀገራቶች ለኢትዮጵያ ፍላጎት የሚያድርበት ሁኔታ ከፍተኛ ይሆናል። ስለዚህ ፖለቲካል ፓወር ከዚህ ነው የሚመነጨው። ባለብዙ ወገን ግንኙነት ውስጥ ገብተን የሚፈለገውን ውጤት ለማምጣት የተጣለውን የፖሊስ ተልእኮ በተግባር ለማድረስ ያገኘነውን አሳማኝ ማስረጃ መረጃው ተተንትኖ እርምጃዎችን እንኳ ለማውሰድ የሚያስችል ተቋም ለመገንባት የባህር በሩ እጅግ በጣም አስፈላጊ ስለሆነ አሁን ባህሩ ላይ የሚነሳውን ወንጀል ብቻ አይደለም ያንን ተገና አድርጎ ውስጥ ገብቶ ሌሎች አደጋ የሚጥሉትን ለመከላከል በጣም ብዙ ትርጉም አለው ማለት ነው። በዚህ ውስጥ እንኳ እንጌጅ አድርጎ ኢትዮጵያ የምታክለውን ቀጣናውንም ከወንጀል የጸዳ ለማድረግ የምትገባባቸው ባለብዙ ወገኖችንም ላይ ለማድረግ ሲግኒፊካንት የሆነ ጥቅም አለው ማለት ይቻላል።
አሁን ባለው ነባራዊ ሁኔታ የቀይ ባህር ቀጠና የዓለም ንግድ የደም ስርና የሀያላን ሀገራት አይን ያረፈበት ስፍራ ሆኗል። ኢትዮጵያ ለደህንነቷም ሆነ ለኢኮኖሚዋ ስትል በዚህ ጉዳይ ላይ በዝምታ እንደማትቀመጥም ተገልጿል። የተወደዳችሁ ለዛሬ ረቡዕ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ተከታተሏቸው የነበሩ ዜና የኢትዮጵያ ጉዳዮቻችን እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። ሰላም ዋሉ።